ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል። የኢራን ባለስልጣናት ሳምንት በሆነው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ሲኦል ይከሰታል ሲሉ የኢራን ምክትል የውጭ ጉዳይ ሚኒስትር ሰዓዳ ሀትቤዛደህ ለቢቢሲ ተናገሩ። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉም አማራጮች በጠረጴዛዋ ላይ መሆናቸውን በማመልከት ይህም አጠቃላይ ቀጠናውን አረንቋና ሲኦል ያደርገዋል ሲሉ አስጠንቅቀዋል። ምክትል የውጭ ጉዳይ ሚኒስትር ሰዓዳ ለቢቢሲ እንደተናገሩት አሁንም ኢራን ዲፕሎማሲያዊ መፍትሔ ምርጫዋ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ አይችልም ብለዋል። ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዝዳንት ሆነው እንደሚታወሱም ተናግረዋል። እኛ የምናስበው ይህ ጦርነት አሜሪካን የሚመለከት ጦርነት አይደለም፣ ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነ ትራምፕ ለዘላለም ወደማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲታሰቡ ይኖራሉ ብለዋል። በዋናነት የኢራን የሚሳኤልና የኒውክሌር ተቋማት ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒውክሌር ተቋማት ለማውደም የአሜሪካን ድጋፍ እየጠየቀች ነው። ፕሬዝዳንት ዶናልድ ትራምፕ እስካሁን ኢራን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመለክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸሙ ጥቃት ማጽደቃቸውን በተመለከተ የአሜሪካ መገናኛ ብዙኃን እየዘገቡ ነው። እስራኤል እና ኢራን እየተወዛገቡበት ያለው የሆስፒታል ጥቃት ዛሬ በኢራን ሚሳኤል መመታቱን የተነገረው ቤርሻባህ ውስጥ የሚገኘው ሶሪካ ሆስፒታል ላይ በተፈጸመ ጥቃት 71 ሰዎች መቁሰላቸውን የእስራኤል ጤና ባለስልጣን አስታውቋል። ኢራን ግን ኢላማ ያደረገችው ከሆስፒታሉ አቅራቢያ የሚገኝ ወታደራዊ ተቋም ነው በማለት የቀረበባትን ክስ አስተባብላለች። የእስራኤል ባለስልጣናት ግን በሆስፒታሉ ላይ የተፈጸመው ጥቃት ሆን ተብሎ ኢላማ መደረጉን በመጥቀስ ወንጀል ነው ሲሉ ከሰዋል። በተባበሩት መንግስታት የኢራን ተልዕኮ በኤክስ ላይ ጥቃቱን አስመልክቶ በሰጠው ምላሽ የእስራኤልን ክስ ሐሰተኛ በማለት ውድቅ ከማድረጉ በተጨማሪ ጥቃቱ እስራኤል በኢራን ላይ የምትፈጽመውን ጥቃት በመደገፍ የሚሳተፉ ተቋም ላይ መሆኑና በትክክል ኢላማውን የመታ ነው ብለዋል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ጥቃቱን የእስራኤል ወታደራዊ እዝ ማዕከል ኢላማ ያደረገ መሆኑን ገልጸው የፍንዳታው ንዝረት በሆስፒታሉ ቀላል ጉዳት አድርሷል ብለዋል። ሐሙስ አመሻሽ ላይ በሆስፒታሉ ላይ የደረሰውን ጉዳት የሚያሳዩ ምስሎች በተለያዩ ዜና ወኪሎች እየወጡም ሲሆን የተወሰኑት ነው። ኢራን በእስራኤል ላይ ዛሬ በፈጸመቻቸው ጥቃቶች 71 ሰዎች መጎዳታቸው ተነገረ። ኢራን ዛሬ በእስራኤል ላይ በፈጸመችው ጥቃት 271 ሰዎች መቁሰላቸውን የአገሪቱ ጤና ሚኒስቴር ያሳወቀ ሲሆን ከእነዚህ ውስጥ 71ዱ የተጎዱት ሶሪካ ሆስፒታል ላይ የተፈጸመው ጥቃት መሆኑን ተናግረዋል። ቀላል ጉዳት ከደረሰባቸው አብዛኞቹ የቆሰሉት ጥበቃ ወደሚደረግላቸው ቦታዎች ሲሄዱ ወይም በድንጋጤ ምክንያት መሆኑ የእስራኤል ጤና ሚኒስቴር በኤክስ ገጹ ላይ አስታውቋል። ግጭቱ ከተጀመረበት ካለፈው ሳምንት አንስቶ እስከ ትናንት ድረስ ኢራን በፈጸመችው የሚሳኤል ጥቃቶች ቢያንስ 24 ሰዎች ሲገደሉ 592 ሰዎች ደግሞ ቆስለዋል። የኢራን ባለስልጣናት በእስራኤል ላይ ጥቃት ስለደረሰው ጉዳት በዛሬው ዕለት እስካሁን መረጃ አላወጡም። ካለፈው አርብ ጀምሮ እስከ ትናንት ረቡዕ ድረስ በእስራኤል ጥቃት 224 ኢራናውያን ሲገደሉ 1200 በላይ የሚሆኑ ሰዎች ደግሞ ቆስለዋል። መቀመጫውን ዋሽንግተን ያደረገውና ለረጅም ጊዜ ኢራንን ሲከታተል የቆየው የሂውማን ራይትስ አክቲቪስት ኒውስ ኤጀንሲ የተባለው ድርጅት ግን ኢራን ውስጥ የተገደሉ ሰዎች ቁጥር ወደ 639 ያደርሰዋል። በየዕለቱ በእስራኤል የሚወነጨፉ የኢራን ሚሳኤሎች እስራኤል እና አሜሪካ በከፍተኛ ሁኔታ ትኩረት ያደረጉት በአየር ላይ ባላቸው የበላይነት ሲሆን ኢራን ደግሞ ረጅም ርቀትን ተጉዞ በሚያጠቁ ሚሳኤሎች ላይ ነው። ባለፉት ጥቂት ቀናትም በመቶዎች የሚቆጠሩ ኢራን ሚሳኤሎች እስራኤልን ኢላማ አድርገው ተተኩሰዋል። እስራኤል ደግሞ በዋናነት ትኩረት የሰጠችው እነዚህን የኢራን የሚሳኤል ማስወንጨፊያ ማዕከላትን በማውደም ላይ ነው። በዚህ ምክንያት አሁን የእስራኤል አየር ኃይል አብዛኛው የሀገሪቱን የአየር ክልል ላይ የበላይነት እንደያዘ እየተነገረ ነው። ምንም እንኳ የኢራን የሚሳኤል ማዕከላት ጉዳት ቢደርስባቸውም አሁን በእስራኤል ላይ ጥቃት እየፈጸመች ነው። በዚህም የተለያዩ የእስራኤል ክፍሎች ኢላማ ሆነዋል። ለመሆኑ ኢራን ምን አይነት ሚሳኤሎች አሏት? ምን ያህል ርቀትስ መጓዝ ይችላሉ? ሀጂ ቃሲም 1650 ኪሎ ሜትር ርዝመት 11
ሄይባር ሼካን 1450 ኪሎ ሜትር 11.4 ቃዳር ኤጅ 1600 195 ኪሎ ሜትር 16 ርዝመት 16 ሚህማድ 1700 ኪሎ ሜትር ርዝመት 16.5 ሴጂል 2000 ኪሎ ሜትር 16.2 ጥቃቱ ሲያበቃ ኢራን ኒውክሌር እና ባላስቲክ ሚሳይል አይኖራትም። ጠቅላይ ሚኒስትር ኔታንያሁ እስራኤል በኢራን ላይ የምታካሄደውን ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆን የጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናገሩ። ጠቅላይ ሚኒስትሩ እስራኤል የፈጸመችው ባለው ጥቃት ከኢራን በኩል ያለ የኒውክሌር ስጋቶችን ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳኤል የተመታውን ሶሮካ ሆስፒታል በጎበኙበት ወቅት ይህ ተልዕኮ ሲያበቃ ለእስራኤል ስጋት የሚሆን የኒውክሌር ስጋቶች እንዲሁም የባላስቲክ ሚሳይል ስጋቶች በሙሉ አይኖሩም በማለት ኔታንያሁ ለጋዜጠኞች ተናግረዋል። ኔታንያሁ ጨምረውም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒውክሌር ፕሮግራሟ እጅጉን እንደተጎዳ አመልክተዋል። የኢራን ጠቅላይ ሚኒስትር አያቶላህ አሊ ኻሜኒ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽ ማንም ከኢላማችን ውጭ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸው ከዶናልድ ትራምፕ ጋር ያላቸውን ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከፕሬዚዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚወያዩም ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ከአውሮፓ አቻዎቻቸው ጋር ሊገናኙ ነው። የኢራን የውጭ ጉዳይ ሚኒስትር ከዩናይትድ ኪንግደም፣ ከፈረንሳይ እና ከጀርመን አቻዎቻቸው ጋር አርብ በጄኔቫ ላይ ሊገናኙ እንደሆነ የኢራን መንግስት የዜና ወኪል ኢርና ዘገበ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስም በውይይቱ ላይ እንደሚገኙ ተገልጿል። የውጭ ጉዳይ ሚኒስትር አባስ አራግቺ ለመገናኛ ብዙኃን በሰጡት ቃለ ምልልስ ላይ ንግግሩ እንደሚካሄድ ያረጋገጡት የኢራን ልዑካን እና የአውሮፓ የውጭ ጉዳይ ሚኒስትሮች እንደሚገናኙ በማህበራዊ ሚዲያ በስፋት ከተወራ በኋላ ነው። አራግቺ በስብሰባው ላይ ስለ ኢራን የኒውክሌር መርሃ ግብር እንደሚወያዩም ኤኤፍፒ የዜና ወኪል ዘግቧል። አያቶላህ ኻሜኒ ህዝባቸውን በጥንካሬ ጸንቶ እንዲቀጥል ጥሪ አቀረቡ። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ለኢራን ህዝብ ጠላት እንደምትፈሩት ከተሰማ አይለቃችሁም ሲሉ ህዝባቸውን በጥንካሬው እንዲቀጥል ጥሪ አቅርበዋል። መሪው በኤክስ ገጻቸው ላይ ባሰፈሩት መልእክት ህዝባቸውን እስከ ዛሬ ድረስ በነበራችሁ ባህሪ ቀጥሉ፣ ይህንን ባህሪያችሁን በጥንካሬ በመያዝ ጸንታችሁ ቀጥሉ ብለዋል። ባለፈው ሳምንት ሐሙስ ለአርብ አጥቢያ እስራኤል ኢራን ውስጥ የፈጸመችው ጥቃት ተከትሎ ሁለቱ ሀገራት አንዳቸው በሌላኛው ላይ አውዳሚ ጥቃት መፈጸማቸው ቀጥለዋል። በእስካሁኑም ጥቃት የኒውክሌር ማዕከላት፣ ወታደራዊ እና የመንግስት ተቋማት፣ የመገናኛ ብዙኃን፣ የእስላማዊ ሰዎች መኖሪያ እና ተቋማት ጉዳት ደርሶባቸዋል። በሁለቱም ወገን በመቶዎች የሚቆጠሩ ሰዎች መገደላቸውንና ሺዎች ጉዳት እንደደረሰባቸውም እየተነገረ ነው። ራሳችን መከላከላችንን እንቀጥላለን። የኢራን ምክትል የውጭ ጉዳይ ሚኒስትር ሰዓድ ኢራን ራሷን መከላከል እንደምትቀጥል ለቢቢሲ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስላጸደቁት ወታደራዊ ዕቅድና ኢራን ከዚህ ምን እንደምትጠብቅ በቢቢሲ የተጠየቁት ካቲቤዛድህ እስራኤል ወደ ኢራን ጥቃት ከመፈጸሟ በፊት ኢራን በኒውክሌር ጉዳይ ላይ ንግግር ለማድረግ ከአሜሪካ ጋር ለመስማማት ጫፍ ላይ ደርሳ እንደነበር አስታውሰዋል። ኢራን አርብ ዕለት በእስራኤል ላይ ለተፈጸመባት ጥቃት አጸፋ ለመስጠት በመፈለጓ ከአሜሪካ ጋር ያላትን ንግግር የሰረዘችው ባለፈው እሁድ እንደሆነም ተናግረዋል። ካቲቤዛድህ ጨምረው ዋሽንግተን በጥቃቱ ከበስተጀርባ እጇ እንደሌለበትና ጣልቃ መግባት እንደማትፈልግ ስትገልጽ ነበር ብለዋል። ሆኖም የትራምፕ የአደባባይ መልእክት ግራ የሚያጋቡና እርስ በርሳቸው የሚጋጩ እንዲሁም የአሜሪካ ጣልቃ ገብነት የሚጠቁሙ ነበር ብለዋል ምክትል የውጭ ጉዳይ ሚኒስትሩ ካቲቤዛድህ። ኢራን እስካሁን ድረስ ከትራምፕ አስተዳደር ጋር እንዳልተገናኘም ተናግረዋል። ትራምፕ ግን የኢራን ተደራዳሪዎች ዋይት ሀውስ መሄድ እንደሚፈልጉ ረቡዕ ዕለት ተናግረው ነበር። ምክትል የውጭ ጉዳይ ሚኒስትሩ ጦርነቱ ለማብቃት ምን አማራጭ እንዳለም በቢቢሲ ጥያቄ ቀርቦላቸው ነበር። ኢራን በመቶዎች የሚቆጠሩ ሰላማዊ ሰዎች የተገደሉበት ጥቃት ከተፈጸመ በኋላ ራሷን እየተከላከለች ነው ሲሉ ምላሽ ሰጥተዋል። ጨምሮም እስራኤል ዲፕሎማሲያዊ ጥረት እየተደረገ ባለበት ወቅት የኢራን ከፍተኛ የጦር አዛዦች መገደሏን ጠቅሰዋል። ራሳችንን እየተከላከልን ነው፣ አጥቂዎች ሌላ ሀገር ማጥቃት እንደማይችሉ እስኪገባቸው ድረስ ራሳችን መከላከላችንን እንቀጥላለን ብለዋል። የኢራኑ መሪ ከዚህ በኋላ በሕይወት መኖር የለበትም። የእስራኤል መከላከያ ሚኒስትር
የእስራኤል መከላከያ ሚኒስትር የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ከዚህ በኋላ እንዲኖር ሊፈቀድለት አይገባም አሉ። ሚኒስትሩ ይህን ያሉት ኢራን በፈጸመችው የሚሳኤል ጥቃት እስራኤል ውስጥ የሚገኘው ሶሮካ ሆስፒታል ከተመታ በኋላ መሆኑን የሀገሪቱ መገናኛ ብዙኃን ኤኤፍፒ የዜና ወኪል ዘግበዋል። የመከላከያ ሚኒስትሩ ዜር አል-ካታዝ ከቴል አቪቭ አቅራቢያ በምትገኘው ሆሎን ለጋዜጠኞች ሲናገሩ ካሜኒ እስራኤል እንድትጠፋ እንደሚፈልጉ በግልጽ አውጀዋል። በሆስፒታሎች ላይም ጥቃት እንዲፈጸም ትዕዛዙን የሰጠው ራሱ ነው ብለዋል። የእስራኤል መንግስት ማጥፋት እንደ ግብ ይዞታል። እንዲህ አይነቱን ሰው ከዚህ በኋላ እንዲኖር መፍቀድ አይቻልም ብለዋል ሚኒስትሩ። ቀደም ብሎ የኢራን መንግስት መገናኛ ብዙኃን ዛሬ ጠዋት የተፈጸመው ሚሳኤል ጥቃት ኢላማ በሶሮካ ሆስፒታል አቅራቢያ የሚገኝ ወታደራዊ ስፍራ እንጂ ሆስፒታል አይደለም ብለዋል። በኢራን ግጭት የአሜሪካ ጣልቃ መግባት አጠቃላይ ሁኔታውን እንደሚያባብስ ሩሲያ አስጠነቀቀች። አሜሪካ በእስራኤልና በኢራን ግጭት መካከል የምታደርገው ጣልቃ ገብነት ወደ ተባባሰ ሁኔታ ሊመራ እንደሚችል የክሬምሊን ቃል አቀባይ ለሩሲያ የመንግስት ዜና ወኪል ተናግረዋል። በግጭቱ ሩሲያ እና አሜሪካ የተለያዩ ወገኖች እየደገፉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ያለምንም ቅድመ ሁኔታ እጇን እንድትሰጥ ከመፈለጋቸው በተጨማሪ ለመፈጸም እያጤኑ ቢሆንም ሞስኮ ግን ቴህራን እንደ አጋሯ ነው የምታያት። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲን ከኢራኑ አቻቸው መስዑድ ፔዜሽኪያን ጋር የስትራቴጂክ አጋርነት ስምምነት ተፈራርመዋል። ከስምምነታቸው ውስጥ አንቀጽ አንዱ የመከላከያና የደህንነት ትብብራቸውን ለማሳደግ ፍላጎት እንዳላቸው ያስረዳል። ኢራንም ለሩሲያ ሻሄድ ድሮኖችን አቅርባለች። እነዚህ ድሮኖች በሩሲያና በዩክሬን ጦርነት ውስጥ ወሳኝ ሚና ተጫውተዋል። የሩሲያ የውጭ ጉዳይ ሚኒስትር እስራኤል በኢራን ላይ የፈጸመችው ጥቃት ያወገዘ ሲሆን፣ ረቡዕ ዕለት ምክትል የውጭ ጉዳይ ሚኒስትሩ ሴርጌይ ሪብያኮቭ አሜሪካ ለእስራኤል ወታደራዊ ድጋፍ እንዳታደርግ አስጠንቅቀዋል። ምክትል ሚኒስትሩ የአሜሪካ ጣልቃ መግባት ያለውን አጠቃላይ ሁኔታ ያባብሰዋል ብለዋል። ይህም ሞስኮ እና ዋሽንግተን በእስራኤልና ኢራን ውዝግብ ውስጥ እንዲገቡ የሚያደርጋቸው ሲሆን፣ ትራምፕ በድጋሚ ፕሬዝዳንት ሆነው ከተመረጡ በኋላ እየተሻሻለ መጥቶ ለነበረው የሩሲያና የአሜሪካ ግንኙነት ጥልቅ እንቅፋት ሊሆን ይችላል። ኢራን ዛሬ በፈጸመችው የሚሳኤል ጥቃቶች 89 እስራኤላውያን መጎዳታቸው ተነገረ። ኢራን በዛሬው ዕለት በፈጸመችው የሚሳኤል ጥቃቶች የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም አስታወቀ። በተጨማሪም በቴል አቪቭ እና በደቡብ ሀገሪቱ ክፍል የተወነጨፉ ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ በመካከለኛ ሁኔታ ላይ ናቸው ብሏል። አብዛኞቹ የተጎዱት በፍንዳታዎች እንዲሁም በስብርባሪ እና ፍንጣሪዎች መሆኑን የሕክምና ባለሙያዎች ይናገራሉ። በእስራኤል ደቡባዊ ክፍል ቤርሻባ በተሰኘች ከተማ የሚገኝ ሆስፒታል በኢራን የሚሳኤል ጥቃት ተመቷል። ኢራንም የሚሳኤል ጥቃቱን ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታ መሆኑን አስታውቃለች። እነዚህን ፈታኝ ቀናት እናልፋቸዋለን። የኢራን ፕሬዝዳንት እስራኤል ጥቃት የከፈተችባት የኢራን ፕሬዝዳንት በአምላክ ቸርነት በመተሳሰብ እና በጋራ መቆም እነዚህ ፈታኝ ቀናትን እናልፋቸዋለን ሲሉ ተናገሩ። የሀገሪቱ ፕሬዝዳንት ሞሳዓድ ፔዜሽኪያን እያንዳንዱ የመንግስት አካል ኢራን እንዲያገለግል መመሪያ መስጠታቸውን ለሕዝብ በማህበራዊ ድረገጽ ላይ ማስተላለፉት መልእክት አስፍረዋል። ሁሉም ሚኒስቴር መስሪያ ቤቶችና የመንግስት ተቋማት ኢራን በሙሉ አቅማቸውና ገንዘባቸው እንዲያገለግሉ ተልዕኮ ተሰጥቷቸዋል። ይህም ያለ እናንተ ትዕግስትና ድጋፍ አይከናወንም ብለዋል። ኢራን በኒውክሌር ማበልጸጊያዎች ላይ እየተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቅሬታ አቀረበች። ኢራን እስራኤል በኒውክሌር ማበልጸጊያዎች ላይ እየፈጸመችው ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቅሬታ አቀረበች። እስራኤል በኒውክሌር ማዕከል ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በጣሰ መልኩ ጥቃቶችን መፈጸሟን ቀጥላለች ስትል ኢራን ለኤጀንሲው ከሳለች። በዛሬው ዕለት እስራኤል አገልግሎት በማይሰጠው በአራካ የኒውክሌር ማብላያ እንዲሁም የናታንዣ የኒውክሌር ማበልጸጊያ ተቋም ጥቃት መፈጸሟን ተገልጿል። ኤጀንሲው በአራካ የኒውክሌር ይዞታ ላይ በደረሰው ጥቃት በሰው ሕይወት ላይ የደረሰ ጉዳት እንደሌለም ገልጿል። ጥቂት በዛሬው ዕለት ጥቃት ስለተፈጸመባቸው የእስራኤል ሆስፒታሎች እና የኢራን የኒውክሌር ማብላያዎች
በእስራኤል በሀገሪቱ ደቡባዊ ክፍል ቤርሻባ በተሰኙ ከተማ የሚገኝ ሆስፒታል በኢራን የሚሳኤል ጥቃት ተመቷል። ኢራን የሚሳኤል ጥቃቱን ኢላማ በሆስፒታል አቅራቢያ የሚገኝ ወታደራዊ ይዞታ መሆኑን አስታውቃለች። ኢራን ትናንትና ባስወነጨፈቻቸው የሚሳኤል ጥቃቶች በርካቶች መቁሰላቸው ተነግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ዋጋ ትከፍላለች ብለዋል። የእስራኤል ጦር በኢራን የኒውክሌር ማብላያ ይዞታዎች ላይ ጥቃት መፈጸማቸውን አስታውቋል። ከእነዚህም መካከል አርካ የኒውክሌር ማብላያ እና ናታንዣ የዩራኒየም ማበልጸጊያ ጣቢያዎች ይገኙበታል። ኢራን ለዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቅሬታ አቅርባለች። አሜሪካ ዶናልድ ትራምፕ ከእስራኤል ጋር ተሰልፈው ኢራንን የማጥቃት እቅዶችን ቢያጸድቁም የመጨረሻ ውሳኔ ላይ አለመድረሱን የኢቢሲ የአሜሪካ አጋር ሲቢኤስ ዘግቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።